ቀጥለናል ተመልካቾቻችን በእያላችሁበት መልካም ጊዜ መልካም ቆይታ እንዲሆንላችሁ እንመኛለን። ደግሞ የትንሳኤውን ብርሃን ለማየት ለሁላችን ያብቃን። ቀዳሚ ስዑር ላይ ነው ያለነው። ዋዜማ ላይ የክርስቶስን መነሳት የተጠባበቅን የምንገኝ ያመንን ደግሞ መነሳቱ ለሁላችን ትንሳኤ ለሆነልን ሁሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንወዳለን። መምህር አድነው ወንድሙ ይባላሉ። የመምህራችን ዘላለም ወንድሙ ወንድም ናቸው። ጥሪያችንን ተቀብለው ወደው እዚህ ቃለ እግዚአብሔርን አካፍለውናል። ደግሞ ትንሽ ቆይታ እናደርጋለን። እጅግ በጣም እናመሰግናለን ስለመጡ ፈቃደኛ ስለሆኑ። አንተ እያልኩ ልቀጥል? እሺ፣ አመሰግናለሁ። በጣም ብዙ ትዝታዎች አሉን፣ በደንብ እንጫወታለን። ግን ደግሞ ትንሳኤ ነው። ትንሳኤ ለሁላችን የተለያየ ትርጉም ምስጢርና መገለጥ አለው። በእናንተ ህይወት ውስጥ ወይ በአንተ ህይወት ውስጥ በአንተ ቤተሰብ ውስጥም የተለያየ ትርጉም አለው ብዬ አስባለሁኝና ትንሽ ወደ ኋላ ልመልስ ነው። አመሰግናለሁ። እንግዲህ ትንሳኤ በጣም ከመወዳቸው በዓላት መካከል አንዱ ነው። በጣም ከመወደው በዓል መካከል አንዱ ነው። ከፊቱ 55 ቀን ጾም ነው። 55 ቀን ተጾሞ ነው የትንሳኤን በዓል የምናከብረው። ስለዚህ የጾሙ ራሱ ጊዜው ከእግዚአብሔር ብዙ በረከት የምናገኝበት ጊዜ ስለሆነ ሁሉም ምእመን በጣም በናፍቆት የሚጠብቀው በዓል ነው። የሆሳና በዓል አለ፣ በጣም ደስ ይላል። ከዛ በኋላ ሰሞነ ሕማማቱ አለ። እነዛ 5 ቀናቶች የክርስቶስን መከራ ስቃይ የምናስብባቸው ቀናት ናቸው። በተለይ አርብ ሁሉ በሩን ዘግቶ ቤተክርስቲያን ሄዶ ሲወርቅ ሲነሳ ነው የሚቆየው። ከዛ ቀዳም ሱር አለ፣ ለበዓል ዝግጅት አለ። ስለዚህ እነዚህ ነገሮች ስታስባቸው በጣም የሚናፍቁ የሚማርኩ ናቸውና ትንሳኤን ቅድም እንዳልኩ ከሁሉም በዓላት በብልጫ በዋናነት በናፍቆት የምጠብቀውና በጣም ወደው በዓል ነው። እንግዲህ ትዝታ ምናምን በተመለከተ እውነት ለመናገር ብዙ አሁን እንደ ድንገት ስለጠየቀኝ ትዝ የሚለኝ ነገር የለም። ግን አንድ ነገር የሚጠቅም ከሆነ ላንሳ በዛውም አያይዤ እንደ ቤተሰብም እንድታነሳልኝ ስለፈለኩኝ ነው። መምህር ዘላለምን የምናውቃቸው መስማም ብለው ሲጀምሩ የሞንታርቦ አስገምጋሚ ድምጽ ሁላችን ልብ ውስጥ ሲገባ ደግሞ እንደዚህ ቴክኖሎጂና ዘመን ባልሰለጠነበት ጊዜ እዚህ ቦታ አለ ሲባሉ ሄደን የምንሰማው የዘጠናዎቹ አብሶ ደግሞ በጣም የምእመናኑ ትልቅ ቃለ እግዚአብሔር አካፋይ አሁን ላይ ደግሞ ትልልቅ መምህራን ለሆኑ ደግሞ አስተማሪም ጭምር ናቸውና ፊት ለፊት ብቻ ይሄን ነገራቸውን ብቻ ነበር የምናያቸውና በቤት ውስጥ ደግሞ ምን አይነት መልክ አላቸው የሚለውንም ማወቅ ስለፈለኩኝ ነው። ጥሩ ነው። እንግዲህ ትንሳኤ ማታ ቅዳሴ እንሄዳለን። በሁሉም ቤት እንደሚደረገው ማለት ነው። ከዛ በኋላ ቤት መተህ የታረደውን ዶሮ ለመብላት ያለህ ናፍቆት ያለህ ጉጉት እንግዲህ ሌሊት ነው 9 ሰዓት ነው ከቤተ ክርስቲያን የምንመለሰው እና እሱን ትዝ ይለኛል። ሁሉ ጊዜ ተሰብስበን በፍቅር የምናሳልፈው ነገር ትዝ ይለኛል እና መምህር ደግሞ በህይወት በነበረ ጊዜ ከሀገር ውጪ ካልሆነ በስተቀር ብዙ ጊዜ የትንሳኤ በዓል ከቤተሰብ ጋር እሱ አያከብርም። ለምንድን ነው የማያከብርበት ምክንያት? ኢየሩሳሌም ይሄዳል። ለሆሳና ቀን ነው የሚሄደው። የሚመለሰው ዳግማ ትንሳኤን አክብሮ ነው የሚመለሰው። ስለዚህ የትንሳኤ በዓል ከቤተሰብ ጋር እሱ ለማሳለፍ ብዙ ጊዜ አልታደለም። አልፎ አልፎ የኢየሩሳሌም መንገዱ ከቀረ ካልሄደ ብቻ ከኛው ጋር ነው በዓሉን የሚያከብረውና ቤት ውስጥ እንደ አባት የምናከብረው እንደ ወንድም የምንወደው እንደ ልባችን ቶሎ ቶሎ ማናገኘው በናፍቆት የምናገኘው ወንድማችን ነው። ትዝታው ያለው በጣም እንግዲህ ከዛ ደግሞ የሞያም ወደ መምህርነት ሲመጡ የመጀመሪያው የሚወዱት ሰው ከዛ እንደ ታላቅ ወንድም የሚከተሉትና ደግሞ ሞያንም ደግሞ የወረሱት ነው። ሌሎች መምህራኖችን ቤት ውስጥ እንዳሉ ሰምቻለሁና ከሱም ጋር አያይዘው ይነግሩኝ። እንግዲህ ሁሉም ሰው አገልግሎት ሲጀምር አሪያ የሚያደርገው ሞዴል የሚያደርገው ሰው ይኖራል አይደል? ስለዚህ እኔም ወደዚህ አገልግሎት ስመጣ ሞዴሌ መምህር ዘላለም ነው። እሱን እያየው ነው ያደግኩት። እርግጥ ነው ወንድም ሰባኪ ስለሆነ ብቻ ሰባኪ መሆን አትችልም። ለምሳሌ አንተ ሙያ ይኖራል። ያንተን ሙያ
ወንድም ይወርሳል ማለት አይደለም። እግዚአብሔር ካልፈቀደ እግዚአብሔር ያንተን ጸጋ ለሱ ካልሰጠው በስተቀረ በዘር የሚተላለፍ አይነት ነገር አይደለም። ግን ፈቃደ እግዚአብሔር ሆኖ ያው የእግዚአብሔርም ጥሪ ስለነበረ የኔም ውስጤ መሻት ስለነበረ የሱን ስብከቶች እያዳመጥኩ ነው ያደግኩት። እሱ በሚያገለግልበት አውደ ምሕረት እየዞርኩ እየተማርኩ ነው ያደግኩት። ስለዚህ ላንተ ሞዴልህ ማን ነው ብለህ የምትለኝ ከሆነ ሞዴል ላይ ማንም ሰው እንደሚያውቀው ወንድሜ መምህር ዘላለም ነውና እሱን እያየሁ ነው ያደግኩት። በጣም ቆንጆ። ቅድም ወደ አነሳዋት ነጥብ መመለስ ፈልጋለሁ። መምህር ዘላለምን አትሮኖስ ላይ ነው የምናውቃቸው። ከጀርባ ደግሞ እንደ ምእመን በጣም እንደሚወዷቸው ሰው ማወቅ የሚፈልገው አለ ብዬ አስባለሁኝ። እንደው የግል ህይወታቸውን ብናነሳ መስማት ያለብንን ብቻ ብናነሳ እንደው ምን አይነት ሰው ነበሩ? በጣም በአጭር ቆይታ ከ30 ዓመት በተሻገረ አገልግሎት አንድ ነገር እዚህ ጋር ላንሳ። መምህር መጋቢ አዲስ እሸቱ ሲያነሱ ከመንገድ ካልተዘረጋለት ቦታ በበቅሎና በፈረስ ጀምሮ እስከ አውሮፓና አሜሪካ ሲያጭምር ተመላልሰው ቃል እግዚአብሔርን ለሶስትም ለአራትም ለተገኘው ሰው ሁሉ ያካፈሉ ምንም ፍላጎት እና ቸርነትን ሳይፈልጉ የቸሩ ናቸው ሲሉ ሰምቻለሁና እንደው በግል ህይወታቸው ምን አይነት ሰው ናቸው መምህር ዘላለም? ቀደም እንዳልከው ነው ዘላለምን ሰው የሚያውቀው አትሮኖስ ላይ ቆሞ ሲሰብክ ነው። ከዛ ውጪ ያለው ማንነቱን የቅርብ ሰዎች ካልሆነ በስተቀር ዘላለምን ብዙ ሰዎች አያውቁትም። ያወቁት አሁን ያረፈ ጊዜ ነው። አንዳንዶቹ በጣም ተደንቀው እንደዚህ አይነት ህይወት ያለው ሰው ነበር እንዴ ብለው ሁሉ የሚጠይቁ ሰዎች አሉ። እንግዲህ ዘላለም አስተዳደጉ በጣም ከልጅነቱ ጀምሮ በጣም የተለየ ነው። እንግዲህ መጽሐፍ ቅዱስ ስናነብ እግዚአብሔር አንዳንዶቹን ከማህፀን ይጠራቸዋል። ኤርሚያስ የሚባለውን ነቢይ ከማህፀን ሳትወጣ ቀድሼሃለሁ፣ በሆድ ሳልሰራ አውቄሃለሁ ብሎታል። አዲስ ኪዳን ላይ ስንመጣ ዮሐንስ የተባለው መጥምቀ መለኮት ዮሐንስን ገና በእናቱ ማህፀን ሳለ መንፈስ ቅዱስ አሳደረበት ነው የሚለው። ስለዚህ በወጣትነት እግዚአብሔር ይጠራል፣ በጉልምስና ይጠራል፣ በስተርጅናም ሊጠራ ይችላል። እኔ መምህር ዘላለም ገና በእናቱ ማህፀን ሳለ እግዚአብሔር ለራሱ አገልግሎት የለየው የመረጠው ነው ብዬ ነው በግሌ ማምነው። እና እድገቱ ያው እንደማንኛውም ልጅ ነው ያደገው። ግን ከተወሰነ ጊዜ በኋላ ወሊሶ የሚባል አካባቢ ላይ አንድ አባ ወልደ ትንሳኤ የሚባሉ ወይም አቡነ ዲዮስቆሮስ የሚባሉ አባት አሉ። እሳቸው ጋር ሄደ። 3 ዓመት ቆየ። ሲመጣ ተለውጦ ነው የመጣው። ቤተሰብ ሁሉኛ እስኪ ደንቀንና እስኪ ገርመን ድረስ ማለት ነው። በቃ ከዛ በኋላ ነው ወደ መንፈሳዊ ነገር በጣም ዝንባሌ እያሳየ የመጣውና እንግዲህ እሱ ያረገጠበት አውደ ምሕረት ገጠርም ከተማም ሀገር ውስጥም ከሀገር ውጪ አሜሪካ፣ አውስትራሊያ፣ ካናዳ፣ አፍሪካ ሀገራት፣ አረብ ሀገራት በሁሉም ቦታ በዚህ 49 ዓመት እድሜ ውስጥ ዓለምን ዞሮ ሁሉ ወንጌል የሰበከ ነውና እግዚአብሔር የተጠቀመበት ሰው። ጭብጨባ፣ እልልታ፣ ዝና፣ እውቅና ጸጋውን ያላጎደፈበት ከነክብሩ ሳይጎድፍ ተጠርቶ የሄደ ሰው ነውና በጣም በርካታ ነገር ስለ ዘላለም ማንነት ማውራት መነጋገር ይቻላል። ለራሱ ሳይኖር ለሰው የኖረ ምንም ለኔ የሚለው ነገር የለው። ቤት የለውም። በሌላ መድረክ ላይም ተናግሬ ያለው ትዳር የለውም። ብዙ ሰዎች ትዳር ያለው ይመስላቸዋል፣ ግን ትዳር የለውም። ትዳር መያዝ ኃጢአት ሆኖ አይደለም። ነገር ግን ምን አይነት አቋም አለው እሱ ባገባ መጽሐፍ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለሚስቱ ያስባል ይላል። ስለዚህ ሚስቴን ደስ ለማሰኘት ነገ ልጆች ይመጣሉ፣ ለልጆች ጊዜ ሲሰጥ አገልግሎቴ ይበደላል ብሎ ስለሚያስብ የሙሉ ጊዜ አገልጋይ ነበርና በጣም የተለየ ምናልባት በ100 ዓመት ወይም በ50 ዓመት አንድ ጊዜ ነው እንደነዚህ አይነት ሰዎችን የማየት እድል የሚኖረን ብዬ በግሌ ማምንበት ሰው የኔ ሞዴሌ አብነት ማድረገው ምሳሌ ማድረገው ወንድሜ ነው። የሁላችንም ነው። በርግጥ የሁላችን። አዎ መለሳለሁኝ። በነገው ዕለት የትንሳኤ በዓል ይከበራል። የትንሳኤ በዓል እውነትን ያላወቁ ሰዎች የሰቀሏት እውነት ነች። መንፈሳዊ ተርጓሜው ብዙ ነው።
ደግሞ በምድር ለምንኖር ለኛ ስጋዊ ትርጓሜ አለው። የክርስቶስ መንገድ ወደ ምድር የመጣበትና በሰዎች ግፍና የተለየ መሻት እስከ መስቀል ላይ የተሰቀለበትና የተነሳበት መንገድ ስጋዊ ትርጓሜ ያለው ብዬ አስባለሁና በተለያየ ሁኔታና ቦታ ላይ ሆነው ነገሮች የማይለወጥ የጨለመ የሚመስላቸው ብዙ ሰዎች አሉ። ቃል ያበረታልና እንደው ትንሣኤ ስጋዊ ትርጉሙ ምንድን ነው ወይ እንዴት ልንወስደው እንችላለን? እንግዲህ ትንሣኤ በስጋዊ መንገድ በመንፈሳዊ መንገድ ብናየው በጣም ትልቅ ትርጉም ያለው አስተማሪ ነገር ነው። እንግዲህ በመንፈሳዊ መንገድ ቅድም ባስተላለፍነው መልእክት ላይም ተናግረናል። በተለያየ መድረክ ላይም ያው ምንሰማው ነገር ነው። በመንፈሳዊ መንገድ ያለው ነገር በጣም ትልቅ ነው። ህይወታችን ትርጉም የሚኖረው ትንሣኤ ስላለ ነው። ትንሣኤ ባይኖር መጽሐፍ እንደሚናገር ስብከታችን ከንቱ ነበረ፣ ትንሣኤ ባይኖር እምነታችን ከንቱ ነበር ይላል መጽሐፍ። ምን ጾመው ምን ጸልየው ምን ሰግደው ንስሐ ምን ገባው አብያተ ክርስቲያናት የሚታነጹት ትንሣኤ እንዳለ ስለምናምን ሰው ሞቶ ፈርሶ በስብሶ የሚቀር ኖሮ ሞት ሁሉን አስቀርቶ የሚያስቀረው ቢሆን ኖሮ ትንሣኤ ባይኖር ኖሮ ጾም ምን ይሰራል? ጸሎት ምን ይሰራል? ስንበድል ንስሐ መግባት ምን ይሰራል? ከዚህ ተነስቶ በየገዳማቱ መዞር ጥቅም አልነበረው። ስለዚህ ትንሣኤ ህይወታችን እምነታችን እንደው ትርጉም እንዲኖረው የሚያደርግ በጣም ትልቅ ነገር በመንፈሳዊ ነገራችን። በስጋዊ ነገራችን ደግሞ ብዙ አስተማሪ ነገር አለ። የክርስቶስ ሞት የክርስቶስ መነሳት ለኛ በጣም በግል ህይወታችን በማህበራዊ ህይወታችን በዓለማችን ላይ ባለው ነገር በሀገራችን ላይ ባለው ነገር እንደዚህ እንደማይቀጥል አንድ ቀን ታሪክ እንደሚቀየር ነገር እንደሚገለበጥ በትዕግስት ሆነህ አንተ አምላክህን መጠበቅ እንደሚገባ የተቀበሩ ነገሮች ሁሉ ትንሣኤ አንድ ቀን እንዳላቸው በህይወታችን ፍትህ ተቀብሮብን ከሆነ በረከት ተቀብሮብን ከሆነ በትዳራችን ውስጥ ሰላም ተቀብሮብን ከሆነ የሆነ ብቻ የጎደለብን ነገር ካለ በትዕግስት ሆነን እግዚአብሔርን ከጠበቅነው ሁሉ ነገር ትንሣኤ አለው። እንደ ሞት አይቀርም፣ ይነሳል። እና ተስፋ መቁረጥ የለብንም በህይወታችን። ይሄን ተስፋ እያደረግን መኖር አለብን። መጽሐፍ ቅዱስ ስናነብ መግደላዊት ማርያም ናት የክርስቶስን ትንሣኤ ለመጀመሪያ ጊዜ ያየችው። ሴቶች በዚህ አጋጣሚ እድለኞች ናቸው። ከገነት ለመውጣታችን ምክንያት ያው ሔዋን ናት አይደል? እንደገና ደግሞ ከሞት ወደ ህይወት ለመሻገራችን ምክንያቷ ደግሞ ድንግል ማርያም ናት፣ ጌታን ወልዳ የሰጠችን። የክርስቶስን ትንሣኤ ደግሞ ከሐዋርያት ሁሉ ተቀድማ ያየችው መግደላዊት ማርያም ናት። እና መግደላዊት ማርያም ወደ ጌታ መቃብር ስትሄድ የምትናገረው አንድ ነገር ነበር። ምንድን ነበር የምትለው? መቃብሩ ላይ የነበረው ድንጋይ ትልቅ ስለነበረ ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልልኛል፣ ማን ያነሳልኛል ትል ነበር። እንደዛ እያለች አስባ አልቆመች። በእምነት ወደ መቃብሩ ሄደች። ልክ መቃብሩ ጋር ስትደርስ ድንጋዩ ተንከባሎ አገኘች። ስለዚህ እኛ ምንድነው ብዙ የተጫኑ ድንጋዮች በህይወታችን ይኖር ይችላል። የኛ ድርሻ እንደ መግደላዊት ማርያም ወደ ጉዳዩ በእምነት መሄድ ብቻ ነው። ልክ ጉዳዩ ጋር ስንደርስ እግዚአብሔር ድንጋዩን ያንከባልለዋል። ብዙ አይነት ድንጋዮች አሉ አይደለም? ዝም ብሎ በእምነት እንደ መግደላዊት ማርያም። ስለዚህ ትንሣኤ ይሄ ሁሉ ሚስጥር ያለው ይሄ ሁሉ መልእክት ያለው ህይወታችን ትርጉም እንዲኖር ያደረገ ትልቅ በዓል፣ በቀላሉ የምናየው በዓል አይደለም። በጣም ደስ ይላል። እንቀጥላለን። አንድ ነገር ሰማሁኝ። መምህር ዘላለም ከአገልግሎታቸው በዘለልና ከወንጌል አርበኝነታቸው በዘለለ ቀደም ሲል ነካክተውልኛል። የከተማ መናኝ የሚባሉ በከተማ ውስጥ ዘግተው ያሉ ናቸው። ከዛ በዘለለ ግን ለብዙ ገጠር አብያተ ክርስቲያናት ያደረጉት ነገር አሁን ካረፉ በኋላ እናንተ ቤተሰቦቻቸውም ጭምር የማታውቁት ነገር እየሰማችሁ እንደሆነ ሰምቻለሁ። ምንድን ነው? እንግዲህ መምህር ዘላለም ቅድም ጠቆም እንዳረኩልህ ተደብቆ የኖረ ሰው ከንቱ ውዳሴ የሚሸሽ አቦ አቦ መባል የማይፈልግ ራሱን ደብቆ ዝቅ ብሎ በትህትና ነገር ግን በስውር በጣም በርካታ ስራዎች እየሰራ የነበረ መምህር ነውና ከሚሰራቸው በጎ አድራጎት ስራዎች መካከል እንደው ለአብነት ለመጥቀስ አሁንም ሁሉን ማስታወስ ስለማልችል ግን ለሌሎች ትምህርት ስለሚሆን
የመጀመሪያ ከ200 በላይ ወላጅ አልባ ህፃናትን በቋሚነት ይደግፋቸዋል። ይሄን ደግሞ የሚያደርገው ያለ ሃይማኖት ልዩነት ነው። ብሔርም ቋንቋም ሳይጠይቅ ሳይመለከት ሙስሊሞችም አሉ እርዳታ የሚደረግላቸው ህፃናት መካከል፣ የፕሮቴስታንት እምነት ተከታዮች አሉ፣ ኦርቶዶክሳውያን አሉ፣ እምነት የሌላቸውም አሉ። እነዚህን ሁሉ ሰብስቦ የሚያሳድገው አንድ ትልቅ ድርጅት አለው። የመጀመሪያው እሱ የዘላለም ዓላማ ሰው ለመርዳት ሰው መሆን በቂ ነው ብሎ የመቄዶንያ የሱ አይነት አቋም ያለው ሰው ነው። ስለዚህ የመጀመሪያ የህፃናት መርጃ ድርጅት አለው። ሁለተኛ እንዲሁ ከ300 በላይ የሆኑ አረጋውያን እና አረጋውያት ድጋፍ ያደርግላቸዋል። እነሱንም ያለ ሃይማኖት ልዩነት ነው። በቃ ችግረኛ ከሆኑ መረዳት አለባቸው ብሎ ነው የሚያምኑ። ከዚህ በተረፈ ሰበታ አካባቢ የመራውራን ትምህርት ቤት አለ። እነዚህን መደገፍ የሚያስፈልጋቸውን ነገር የሚበሉ የሚጠጡትን ነገር በየ3 ወሩ ዘይት፣ ዱቄት፣ ፓስታ በመስጠት እንደገና በእጃቸው ላይ የሚያስፈልጋቸውን ገንዘብ በመስጠት እየደገፈ በቋሚነት ደግሞ ራሳቸው እንዲችሉ ቦታ ገዝቶ ግንባታ ለማድረግ በሂደት ላይ ያለ ነው ተጠርቶ የሄደው። ሌሎች በጣም በርካታ ስራዎች በተለያየ ምክንያት በእርስ በርስ ግጭት፣ በተፈጥሮ አደጋ የሚፈናቀሉትን ቦታው ድረስ በመሄድ ድጋፍ ያደርጋል። በገጠር ያሉ ወጣቶችን አምጥቶ በቋንቋቸው ትምህርት እንዲማሩ አድርጎ ሲሄዱ በቋንቋቸው እንዲያገለግሉ ያደርጋል። የአብነት ትምህርት ቤቶች ላይ ስራ ይሰራል። በተለይ በዓል ሲመጣ እንደ ፋሲካ በዓል፣ እንደ ዘመን መለወጫ በዓል ሲመጣ እነዚህ ምስኪኖቹን ቤት ለቤት በመሄድ ለበዓል የሚያስፈልጋቸውን በግ፣ ዶሮ በመስጠት ገንዘብ በመስጠት ያግዛልና ስራው እንዳልኩ ያረፈ ቀን የተነገረው በቂ ነው ማለት አይደለም። ከዛ በኋላ ብዙ ሰዎች ይደውላሉ። ስለዚህ በጣም በርካታ ስራዎች ነው የሚሰራው። ይሄን ስራ ሲሰራ ግን ሚዲያ ላይ ወጥቶ አይደለም የሚሰራው። የገቢ ማሰባሰቢያ ያደርገው አይደለም የሚሰራው። ከሰራም በኋላ ይሄን ሰርቻለሁ ብሎ አይደለም የሚናገረው። ሁሉ የተነገረለት አሁን ነው። የሱ ልጆች የሆኑ በወንጌል የወለዳቸው በመንፈስ የወለዳቸው ልጆቹ ከነሱ ጋር ግንኙነት ማለት በስውር ነው ስራ የሚሰራው። ስለዚህ እንደ ምስኪን ነው የኖረው። ነገር ግን እግዚአብሔር እንደ ንጉስ እንዲሸኝ ነው ያደረገው። እንደው እየነገሩኝ ካለው የምረዳው እንደ ተቋምም አይነት ነገር የተመሰረተበት ሁኔታ አለ። ስለዚህ ድጋፍ ሲያገኝ የነበረ አካል ከሚያጣቸው ነገሮች አንዱ ይሄ ነውና አሁን ምን ላይ ነው ያሉት? እንግዲህ አሁን አንደኛው ኦሬዲ ቅርጽ ያለው ነው የዲዲያ የህፃናት መርጃ የሚባለው። እነዚህ 200 ህፃናት በመንግስት የተመዘገበ ነው። ቦርድ አለው ራሱን የቻለ። እነሱ ያው መስመር የያዘ ነገር ስለሆነ አባላት አሉ የሚረዱ፣ እነሱ እየረዱት እየቀጠለ ነው። ሌሎቹ ግን ይሄ የአይነ ስውራኖቹ ጉዳይ፣ የ300 አረጋውያን ጉዳይ እና ሌሎች እሱ የሚሰራቸው በጎ አድራጎት ስራዎች ለጊዜው አሁን ተንጠልጥለው ነው የቆሙት። ምንም መስመር አልያዙም፣ ቅርጽ የላቸውም። ስለዚህ አሁን ምንድነው እነሱን እንዴት እናስቀጥል ነው። በዚህ አጋጣሚ በመላው ዓለም የሚገኙ የዘላለም ወዳጆች፣ አክባሪዎች፣ ተማሪዎች በሱ የተጠቀሙ ህይወታቸው የተቀየረ ሰዎች እሱን በማልቀስ መመለስ አንችልም። ምንችለው ነገር ምንድነው? መንፈሳዊ ግዴታችንን መወጣት ነው። እሱ የጀመራቸውን የበጎ አድራጎት ስራዎች ማስቀጠል። እንደው የመጨረሻ ጥያቄ ላድርገውና በሽኝታቸው ጊዜ በርከት ያሉ ተቋማት፣ ግለሰቦች ተሳትፈዋል ያለምንም ልዩነት ሲሉ ሰምቻለሁ። አንድ መምህርና እንደው ማመስገን የምትፈልጉት ሰው ካለ እንደ ቤተሰብ እየበረታችሁ ነው ብዬ አስባለሁኝ። ከዛ በመቀጠል ደግሞ ትንሳኤ ነው፣ የትንሳኤ መልእክት ማስተላለፍ የሚፈልጉት ነገር ካለ የመጨረሻ እድል ልስጥ። እሺ፣ እንግዲህ በዘላለም እረፍት ላይ እኛ ያየነው ነገር ለካ በጎ ነገር ማድረግ ለራስ እንደሆነ ነው ያየነው። ያልተባበረ ሰው የለም። የተለያዩ ተቋማት አሁን በዝርዝር በዚህ አጭር ጊዜ ውስጥ ተናገረን የማንዘልቃቸው በግልም በመንግስትም ደረጃ ያሉ የተራዱን የደገፉን ከጎናችን የሆኑልን በጣም በርካታ ሰዎች አሉና በዚህ አጋጣሚ እነሱን ሁሉ በቤተሰብ ስም ማመስገን በታላቅ አክብሮት ማመስገን እፈልጋለሁ። የእንኳን አደረሳችሁ መልእክት ካሉት ለትንሳኤ በዓል ለትንሳኤ በዓል እንግዲህ ያለኝ መልእክት እንኳን አደረሳችሁ ማለት እፈልጋለሁ። በዓሉ እርስ በርስ የምንተጋገዝበት ያለን የሌለንን የምንረዳበት
ጎረቤታችንን፣ ወንድማችንን፣ እህታችንን የኑሮ የከበዳቸውን እነሱን የምናስብበት እንደው በራችንን ዘግተን ብቻችንን የምንበላበት ሳይሆን በቀን አንድ ጊዜ መብላት የማይችሉትን ሩቅ አይደለም እዛው ቅርብ ያሉት ሁሉም ሰው ጎረቤት አካባቢ ያለውን ሰው የሚረዳ ከሆነ ሁሉ ጋር መድረስ ይቻላል። ሁሉ ደጃፉን የሚያጸዳ ከሆነ ከተማይቱ ጽዱ ትሆናለች ይባላል። ስለዚህ ሩቅ ሳንሄድ ከጎረቤት ያለውን ኑሮ የከበደውን የተቸገረውን ሰው በማገዝ የትንሳኤን በዓል በደስታ በሰላም እንድናከብር እና በድጋሚ እንኳን አደረሳችሁ። በዓሉን የሰላም የፍቅር የበረከት በዓል ያድርግልን ማለት ፈልጋለሁ። አሜን። መልካም የትንሳኤ በዓል። እናመሰግናለን። ለሁላችን ይሁንልን። መምህር አድነው ወንድሙን እጅግ በጣም እናመሰግናለን ስላካፈሉን ቃል እግዚአብሔር፣ እንዲሁም ደግሞ ከኛ ጋር አጠር ያለች ቆይታ አድርገዋል። እንቀጥላለን። ፋና ቴሌቪዥን ላይ ነው ያላችሁት። የትንሳኤ ዋዜማ ላይ ነው የምንገኘው። ለትንሳኤው ብርሃን እንዲያበቃን ደግሞ ለሁላችን እንመኛለን። እንቀጥላለን።